ሻሎም ሻሎም ያድማጮቻችን በድጋሚ ተገናኝተናል። እንዴት ናችሁ? ሰላም ለእናንተ ይሁን። እንግዲህ ዓለማችን በጣም በከፍተኛ ደረጃ በጭንቅ ውስጥ እየገባች ትገኛለች። ከተፈጥሮም ከፖለቲካውም ከማህበራዊ ቀውሱም ተዳምሮ እንግዲህ ዓለማችን ወዴት እየሄደች ነው በሚል ከመጽሐፍ ቅዱስ እይታ አንጻር ፓስተር መረጃዎችን ሊያቀብለን እንግዲህ መስመር ላይ ተገኝተዋል። ውድ አድማጮቻችን እነዚህን ነገሮች ስንሰማ እንደ መደበኛ መረጃ እያዳመጠን ያለነው ወይስ ራሳችንን ቆም ብለን ምንፈትሽበት መረጃ አድርገን ነው የምንወስደው የሚለውን ጥያቄ ወደ እናንተ በመተው መስመር ላይ ፓስተር እየተጠባበቀን ይገኛል። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድምልካል። እንግዲህ እንዴት አንዳንድ ነገሮች ለመግለጽ አስቸጋሪ የሚሆኑበት ምክንያቶች አሉ። እንግዲህ ከተወሰነ ጊዜ በዓለም ላይ እየተከሰተ ያለው የተፈጥሮ አደጋ ከምን ጊዜውም በላይ አስፈሪና አደገኛ እየሆነ መጣ። ይሄ ማለት ምን ማለት ነው? ይሄ የሚከሰቱ የተፈጥሮ አደጋዎች ተደጋጋሚነት ብቻ ሳይሆን ክብደታቸውም ጭምር በአጭር ርቀት የማውደም የሚያወድሙት ንብረት ሀብት ስትመለከት በጣም ከባድ ነው፣ ይዘገንናል። እና የሰው ልጅ ምንም አይነት ዋስትና በምድር ላይ እንደሌለው፣ ዋስትናው ክርስቶስ ኢየሱስ ብቻ እንደሆነ የገነባው ህንፃ፣ የገነባው ቤት፣ የገነባው ኑሮ፣ ያከማቸው ሀብት፣ ባንኩም ይሁን የትም ያለው ገንዘብ ዋስትና ሊሆነው እንደማይችል አመላካች ነው። እንግዲህ ተፈጥሮ ራሷ አሁን እየሰበከች ነው። ተፈጥሮ ራሷ ተዘጋጁ እያለች፣ ተፈጥሮ ራሷ ወደ እግዚአብሔር ተመለሱ ብላ እየነገረችን ነው ያለው። ተፈጥሮ ራሷ የፈጠራችሁን ፈልጉ እያለች እየነገረችን ነው። እኛ ግን ስንቶቻችንን የምናስተውለው በዚህ ረገድ? የተፈጥሮ ድምፅ ከባድ ድምፅ ነው፣ ሰው ሰራሽ ድምፅ አይደለም። ወይም ደግሞ ሰዎች በፍቃዳቸው የሚያደርጉትና የሚተዉት አይደለም። ባለስልጣኖች፣ ጠቢባኖች፣ ሳይንቲስቶች በፍቃዳቸው የሚያደርጉትና እስቲ ላድርግ እስቲ ደግሞ አላድርግ የሚሉት ጉዳይ አይደለም። ዕውቀታችን የምድር ዕውቀት ተሰባስቦ ሊከላከለው አልቻለም። የምድር ሳይንስ ምጥቀትና ርቀት ምንም እንኳን የአርቲፊሻል ኢንተለጀንስ ላይ ኤአይ ቴክኖሎጂ ላይ ደርሰናል ብንልም ተፈጥሮን ግን ልናስቆምበት የምንችልበት ቴክኖሎጂ የለንም። እንደዚህ ላይ በመልህ ሰሞኑ ደግሞ እየተሰማን ያለ ጉዳይ አለና ካነሳው ላይ ቀር ከእንደዚህ አይነት የተፈጥሮ አደጋ የምንበለው ከኒኩሌር ጥቃትም ሰው ለመትረፍ ብዙ የሚያደርገው ጥረት አለና ሰሞኑን እየተወራ ያለ መሞሪያ አለና የፌስቡክ መስራች የሚታው ስራ አስኪያጅ ዙከርበርግ ይሄ ባንከር ወደ ማጠናቀቁ ደርሷልና አንዱ ዘመናዊ የሆነ ከስር ከመሬት ስር ባንከር እንኳን ቢገነቡ ከዚህ ሊያመልጡ ይችላሉ ወይ? አይችሉ። አንደኛ ይኸውልህ ባንከሩ የተገነባው እኮ መሬት ላይ ነው። መሬት የተናወጠች ነው። ድራሽ አባቱን ነው የሚያጠፋው። ከእግዚአብሔር ሐሳብ ያንተ ሐሳብ አይበልጥም። ያንተ ዕውቀት የፈለገ ጥግ ቢደርስህ እግዚአብሔር በሰጠህ ነገር ላይ ነው ተመራምረህ እዛ ጋር የደረስከው። የእግዚአብሔርን ዕውቀት አይደለ ቅንጣት የስናፍጭ ቅንጣት የምታክለው ላይ ልደርስ አትችልም። የእግዚአብሔር ዕውቀት የዕውቀት ሁሉ ባለቤት ማን ነው? እንዴት ነው አንተ ከዕውቀት ሁሉ ባለቤት ሰሪው ተሰሪው ከሰሪው እንዴት ይበልጣል? አሁን እነዚህ ነገሮች ምንድናቸው መሰለህ? ሰዎች ይመስላቸዋል ገብቷል በእውቀታቸው ጥግ ነገሮችን መቆጣጠር የሚችሉ። እኔ አንዴ በህይወት የማስታውሰው ነገር አለ። የጃፓኗ የኮቤ ከተማ በምትገነባበት ጊዜ የፍሌክሲብል የሆኑ ህንፃዎች እንደተሰሩና ማንኛውንም ማግኒቲዩድ በሬክተር ስኬል መለኪያ የትኛውም ደረጃ ቢደርስ መቋቋም የሚችሉ ፎቆች ናቸው የሚል ተናግረው ከአንደበታቸው ሳይጨርሱ በአራትና በአምስተኛው ቀን ጊዜ ውስጥ ቦጋመድ መቅደሳቸውን ሳይቀር እዛውም ለሺህ ዓመታት የነበረ መቅደሳቸውን አፈር ድሜ ነው የበላው። ከእግዚአብሔር ልታመልጥ አትችልም። ፊትህን ወደ እግዚአብሔር መመለስ ነው ያለብህ። ከእግዚአብሔር መፈለግ ነው ያለብህ። ያ ነው ማምለጫው እንጂ አሁን አንተና እኔ እንደምናስበው የሆነ ቴክኖሎጂ መጥቶ መሬት ላይ ቁጭ ብሎ ወይም መሬት ውስጥ ቀብረህ ከነዚህ ነገር ትወጣለህ ማለት አይደለም። መሬት ተፈጥሮ በእግዚአብሔር እጅ ነው ያለው፣ በሰሪው እጅ ነው ያለችው። ሰሪው ነው የሚያዛት። በቃ ሰሪው አንተ ወደ እግዚአብሔር ስትመለስ ሰሪው
ምድርን እንዲገዛልህ ያደርጋል። አንተ ምድርን እንደ እግዚአብሔር ቃል በጽድቅ ማበጃጀት ስትጀምር የምድር ፍሬዋን መብላት ትጀምራለህ። በዓለማችን ላይ ከተወሰነ ጊዜ በኋላ እየሆነ ያለውን ነገር ስትመለከት በጣም ያስደነግጣል። እንግዲህ በቅርብ ነሐሴ 4 ነው ይሄ ነገር የተከሰተው። ነገር ግን ከዛ በኋላ መረጃዎች ቶሎ እየወጡ ነው ያሉት። በኮሎምቢያ እጅግ አሰቃቂ የተባለ በሬክተር ስኬል መለኪያ 7.4 ማግኒቲዩድ የመሬት መንቀጥቀጥ ደርሷል። ይሄን ማን ያስቆማል? ማን ሊያስቆም ይችላል? ያሳዝናል። እንግዲህ ማን ታስቆመው? እንዳየነው ከሆነ ፎቆቹን አያቸው አይደለ? ሰው ከፎቅ ስር እንዴት እየተጎተተ እንደሚወጣ ያያል። እነዛን የመሳሰሉ ቪላዎች ምንድነው? ማን ነው የሚያስቆመው? ይሄንን ይምጣ እስቲ። ሁሉም እኮ ጀግና የሚጫወተው የሆነ ሰው የሚገል መሳሪያ ስለያዘ ነው። ጀግና አንድ ነው የምለው ለዚህ ነው። የናዝሬቱ ኢየሱስ ትክክል። እሱ ብቻ ነው ጀግና። አሜን። ሌላው ጀግንነት የለም። እንዴ ምን ታመጣለህ? አሁን ይሄን ምድር አንስተው ቢገለብጠው በሞቱም እኮ ተከስቷል። አይደለም እንዲህ ቢገለብጠው ምን ታደርገዋለህ? ምን ማድረግ ትችላለህ? ሁሉን ቻይ ነው። ስለዚህ እንደወደደ አሜን ብለን ለሱ መገዛት ነው። በዚህ ዘመን በተለይ ደግሞ እኛ ክርስቲያኖች ወደ እሱ ፊታችንን ከምን ጊዜውም በላይ ልንመልስ ያስፈልጋል። እንግዲህ የተከሰተው እጅግ ኃይለኛ የመሬት መንቀጥቀጥ ሀገሪቱ ከፍተኛ ውድመት እና የህይወት መስዋዕትነት ውስጥ ጥሏታል። እንግዲህ በመሬት መንቀጥቀጡ ሳቢያ እስካሁን ከዛ በላይ እንደሆነ ይነገራል። ከ132 ሰዎች በላይ ህይወት ማለፉ የተረጋገጠ ሲሆን ከ480 በላይ ሰዎች ደግሞ ከባድና ቀላል ጉዳት አስተናግደዋል። ዛሬ ጠዋት ላይ ቢቢሲም ተብሏል ከ200 በላይ ተጉዟልና ደሞም ያልተገኙ ደግሞ ገና ነው እኮ አሁን ፍርስራሹ። ለምሳሌ የቬንዙዌላን ስታነሳ ስትመለከተው ጎረቤት ይገኝ ቬንዙዌላን ስትመለከት ምንድን ነው የሆነው? በአንድ ሺህ ምናምን በላይ ነው የዘለቀው። ገና እየተለቀመ የጠፉ ሰዎች አሉ፣ አልተገኙም። ያሳዝናል፣ በጣም ያሳዝናል። ነገር ግን ቬንዙዌላ ላይ ምን እንደተረዳው ታውቃለህ? በ300 ከተሞች ጸሎት፣ በ3 ከተሞች ምስጋና፣ በ300 ከተሞች ንስሐ አይገባቸው። አሁንም እንደዚህ ኮሎምቢያ ላይም እኮ እንደዚህ ተከሰተ እኮ በጎዳና ላይ። አሁን ከሆነ በኋላ ማለት ነው በትላንትናው በእኛ በሌሊቱ አካባቢ ሰዎች ወጥተው እግዚኦ እያሉ ነው ያሉት። እንግዲህ እግዚአብሔር ያሳየ ወጥተው በማስ እና ምስሉ ስታይ ታዲያ አሁን ምን ሆነ መሰለህ? ጀስት ምንም ኃይል እንደሌላቸው አወቁ። አንድ ነገር እኮ የምታውቀው አንድ የበላይ እንዳልከው የሚያስቆም አንድ በላይ አለ። አንድ ብቻ ነው። ምንም ኃይል እንደሌላቸው እውነት ነው። ምንም እንደ ኃይል እንደሌላቸው ኃይል ያለህ የሚመስል እኔ በጣም ነው የሚገርምኝ። እኔ ሰው ፈራሽ በሆነ ነገር ሲመካ፣ ሲኩራራ፣ ሲታበይ በጣም ያሳዝነኛል። የሆነ ነገር አለኝ ብሎ በኩራት ሲናገር ያሳዝነኛል። በሰከንድ ውስጥ ሊጠፋ የሚችል ነው ያለን ነገር የኛ ዋስትና እግዚአብሔር አምላክ ብቻ ነው። የናዝሬቱ ኢየሱስ ብቻ ነው ምለው። ሁሌም ምንተማመንበት እሱ ብቻ ነው ምልበት ምክንያት ይሄ ነው። በቃ አለኝ ምን ታመጣለህ ይላል ሰው። በቃ ወንድሙን በአምሳሉ የተፈጠረውን ሰውን አጠገቡ ያለ ምን ታመጣለህ? እኔ እኮ አንተ እንዲህ ማድረግ እችላለሁ፣ እሱንስ የሚያደርግ የሚችል የለም ወይ? በጣም ገብቶሃል? ይሄ ነው እኔ ትናንትና ሳየው የሰው ሩጫ ከፎቁ ለመውጣት አንዳንዱ ለማውጣት ሲሮጥ ፎቁ በላው ላይ ሲገለበጥበት በጣም ያሳዝናል። እጅግ በጣም ይሄንን እያየህ መማር ካልቻልክ፣ ይሄንን እያየህ ራስህን መለወጥ ካልቻልክ፣ ይሄንን እያየህ በንስሐ መመለስ ካልቻልክ ነገ ይመጣል፣ በር ላይ ይመጣል። እግዚአብሔርን መፈለግና በእግዚአብሔር ፊት መጸለይ አለብን። እሳ ማዶ ነው የተሰማው እኔ ጋር አይደርስም የምንል ከሆነ በጣም ጅል ሆነናል፣ በጣም ሞኝ ሆነናል። ስለዚህ ማዶ የተቃጠለው ቤት እዚህ ጋር እሳቱ እንደሚደርስ ማወቅ መቻል አለብን። ስለዚህ እንዘጋጅ፣ ፊታችን ወደ እግዚአብሔር እንመልስ። ቅኖች እንሁን፣ ቸሮች እንሁን፣ ደጎች እንሁን፣ ሩሩ እንሁን። ይግድ የለም የፈለገ የገንዘብ ክምችት ቢኖር ጣራ አንደርስም። ማውረድ የሚችል አምላክ እንዳለም እንወቅ።
ይህንን እንረዳላለው። ሻሎም